ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 20 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደራ ወረዳ የ1 ዓመት ከ6 ወር ጨቅላን ከእናቱ ጀርባ ነጥቀው የወሰዱት ታጣቂዎች ጉዳይ አሁንም መነጋገሪያ ሆኗል። ለ7 ዓመታት የቀጠለው የደራ ህዝብ ሰቆቃ ዝርዝር መረጃን ይዘናል። በራያ ቆቦ የአገዛዙን ጦር መንገድ ሲመራና ህዝብ ሲያስጨፈጭፍ በነበረው የአካባቢው አስተባባሪ ላይ የማያዳግም እርምጃ ተወስዷል። ፋኖ በስማዳ ህዝባዊ ውይይት አድርጓል። ዝርዝር መረጃዎችን እናሰማችኋለን። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በአማራ ህዝብ ላይ የዘር ማጥፋት እየተፈጸመ ነው በሚል ያገዛዙን ሴራ ያጋለጡበትና ፋኖን ለማጥፋት የቀረበላቸውን ጥሪ ውድቅ ማድረጋቸውን የገለጹበትን ማብራሪያ ይዘን ቀርበናል። በማንነታቸው ተፈናቅለው በአምባሰል የሚገኙ አማራዎች እውቅና የላችሁም በሚል እርዳታ ተከልክለው ለረሃብና ለሞት መዳረጋቸው ታውቋል። ሰሙታላችሁ። ትብብር ለኢትዮጵያ አንድነት የፖለቲካ ፓርቲዎች ስብስብ በመላ ሀገሪቱ እየደረሰ ያለውን ጭፍጨፋ በማውገዝ ጠንካራ መግለጫ አውጥተዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሰሜን ሸዋ ደራ ወረዳ የሚፈጸመው ስልታዊ አፈናና ንጹሃን ዜጎች ላይ የሚደርሰው ስቃይ መቀጠሉ ተገለጸ። ጥር ወር መጨረሻ ከአዲስ አበባ ተነስቶ ወደ ደራ ጉንደ መስቀል ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ሙሉ በሙሉ በታጠቁ ኃይሎች እገታ ተፈጽሞበት እንደነበር ይታወሳል። በዚህ እገታ ውስጥ አንዲት እናት ገና የ1 ዓመት ከ6 ወር ጨቅላ ሆነውን ልጇን በአጋቾች ተቀምጣለች። እናትየዋ ልጇን ለማስጣል ስትታገል በአጋቾቹ በደረሰባት ድብደባ ራሷን ስታ በረሃ ላይ የተጣለች ሲሆን እስካሁንም ድረስ የጨቅላው ህፃን ደብዛ ጠፍቶ እንደሚገኝ ቤተሰቡ ለሮሃ ተናግረዋል። ምንም እንኳን እናትየውና ትልቁ ልጇ ተገኝቶ ህይወታቸው ቢተርፍም በአካል ከደረሰባት ከባድ ድብደባ በላይ ልጄን አምጡልኝ እያለች በምትጮኸው የውስጥ ህመምና የስነ ልቦና ስቃይ ውስጥ እንደምትገኝ ተገልጿል። ይህ በደራ ወረዳ የሚፈጸመው አሳዛኝ ድርጊት አገዛዙ ከ2010 ዓ.ም ጀምሮ አካባቢውን በጠላትነት ፈርጆ ለ7 ዓመታት ያህል የትራንስፖርት አገልግሎት እንዲያገኝ ካደረገው ስልታዊ ከበባ ጋር የተያያዘ መሆኑ የታወቀ ሲሆን የደራ ህዝብ የአማራ ማንነት ጥያቄ በማንሳቱ ብቻ ወደ ፍቼና አዲስ አበባ የሚወስዱት ዋና መንገዶች ተዘግተው በመቆየታቸው ህዝቡ ለመድኃኒትና ለወላድ ህክምና እንኳን ሳይቀር የሸኔና የአገዛዙ ታጣቂዎች የሚተራመሱበትን አደገኛ መንገድ ለመጠቀም ተገዷል። የአካባቢው ምንጮች እንደሚጠቁሙት በደራ ያለው እገታ በአንድ በኩል በኦነግ ሸኔ፣ በሌላ በኩል ደግሞ በብልጽግና የጸጥታ ኃይሎች የሚከናወን የተቀናጀ የንግድ ስራ ሆኗል ሲሉም ገልጸዋል። ፋኖ ወደ መንደሮቹ ሲጠጋ ብቻ የሚጠፋው ይህ እገታ ሰሞኑን የፋኖን ኃይሎች ስምሪታቸውን ወደ ወሎና የሸዋ የውጊያ ቀጠናዎች ማድረጋቸውን ተከትሎ አካባቢው ዳግም የሽፍታ መተራመሻ ሆኗል ሲሉም ምንጮች ገልጸዋል። የታገተው ህፃን በደራ ወረዳ ቱሉ ጉዶ ወይም ወቤንሶ አካባቢ እንዳለ ጭምጭምታ ቢኖርም እስካሁን የተጨበጠ መረጃ አልተገኘም። ቤተሰቦቹ በከባድ የጭንቀት ስቃይ ውስጥ ሆነው የኢትዮጵያ ህዝብ ድምጽ እንዲሆናቸው ተማጽነዋል። በቆቦ ከተማ ለ3 ዓመት ለአገዛዙ መንገድ እየመራና ንጹሃንን ሲያስገድል የነበረ አመራር እርምጃ ተወሰደበት። በተለያዩ ዞኖች ፋኖ ወታደራዊና አስተዳደራዊ እርምጃዎቻቸውን አጠናክረው ቀጥለዋል። በራያ ቆቦ ወረዳ የአገዛዙን ጦር መንገድ በመምራት ንጹሃን ላይ ጥቃት ሲፈጽም በነበረ ግለሰብ ላይ እርምጃ መውሰዱ ሲታወቅ፣ በስማዳ ወረዳ የህዝብ ውይይት፣ በሰሜን ብርቅዬ ክፍለ ጦር ደግሞ መዋቅራዊ ሪፎርም ተካሂዷል። የካቲት 20 2018 ዓ.ም ማለዳ በምስራቅ አማራ 102ኛ ኮር 12ኛ ክፍለ ጦር የሁለተኛ ሻለቃ ፋኖ አባላት የቆቦ ከተማን የጥበቃ መረብ ጥሰው ሰርገው በመግባት ታላቅ ወታደራዊ ጀብዱ ፈጽመዋል። በዚህ ኦፕሬሽን የብልጽግና አገዛዝ ጋር ወግኖ የአማራ ህዝብ ላይ የሚፈጸመውን ጥቃት ሲያስተባብር የነበረው የራያ ቆቦ ወረዳ ታጣቂው ኃይል ዋና አስተባባሪና የገደመዩ ቀበሌ ሊቀመንበር አቶ አያሌው ጌታሁን ከነ ሁለት አጃቢዎቹ መሃል ቆቦ ከተማ ሰኞ ገበያ ላይ እርምጃ ተወስዶባቸዋል። አቶ አያሌው ጌታሁን ባለፉት 3 ዓመታት የአገዛዙን ጦር መንገድ እየመራ የበርካታ ንጹሃን አማራዎችን ህይወት ሲቀጥፍ የቆየ ሲሆን የፋኖን ፍጹም ትዕግስትና የምህረት አዋጅ ባለመቀበሉ በህዝብ ልጆች የማያዳግም እርምጃ ተወስዶበታል። ይህንኑ እርምጃ ተከትሎ የራያ ቆቦ ወረዳ የሚሊሻ ኃይሎች ፋኖ ካለበት ቀጠና ጋር መጋፈጥ ስለተሳናቸው በቆቦ ከተማ ሰኞ ገበያና በተለያዩ ቦታዎች ባሉ መሳሪያ ባልታጠቁ ንጹሃን ላይ በከፈቱት ተኩስ እስካሁን የ3 ሰዎች ህይወት ማለፉ ታውቋል። በሌላ በኩል በጎንደር ቀጠና የጉና ክፍለ ጦር ከሚያስተዳድራቸው ቀጠናዎች መካከል በስማዳ ወረዳ ወገዳቅ ከተማ
ከማህበረሰቡ ጋር ታላቅ የህዝብ ውይይት ተካሂዷል። በመድረኩ ላይ የአፋብን በላይ ዘለቀ እዝ ምክትል የፖለቲካ መምሪያ ኃላፊ አርበኛ አራጋው እንዳለ፣ የእዙ ጥናትና ስትራቴጂ መምሪያ ኃላፊ አርበኛ ደራሲ አንተነህ ድረስ፣ የሜጀር ጀነራል ውባንተ አባተ አንደኛ ኮር ዋና ሰብሳቢ አርበኛ አመኑ አለማንተ፣ የጎንደር ጠቅላይ ግዛት እዝ 206ኛ ኮር ጀነራል ኃይሌ መለሰ ዘውባንተ ክፍለ ጦር ዋና አዛዥ ኮሚሽነር አበበ መልኬና ሌሎች የፋኖ አመራሮች ተገኝተዋል። በውይይቱም የብልጽግናን ስርዓት ማፍረስና የህዝብን ህልውና መታደግ፣ የህዝብ አስተዳደርና ፍትህን ማስፈን እንዲሁም ማህበረሰቡ ተደራጅቶ አካባቢውን ከሌባና ከዘራፊ እንዲጠብቅ በሚሉ ነጥቦች ላይ ሰፊ መግባባት ተፈጥሯል። በዚሁ ቀጠና የአፋብን በላይ ዘለቀ እዝ ራስ አሞራው 3ኛ ኮር የሰሜን ብርቅዬ ክፍለ ጦር ላለፉት 4 ቀናት ከኮሩ ከፍተኛ አመራሮች ጋር በመሆን ጥልቅ ግምገማና ሪፎርም ማድረጉ ታውቋል። በግምገማው ጠንካራ ጎኖች የታዩ ሲሆን እንቅፋት የሆኑ አሰራሮችን በመለየት አመራሮችን እንደገና የማደራጀት የሪፎርም ስራ በተሳካ ሁኔታ ተከናውኗል። በዕለቱም የአፋብን ምክትል ሊቀመንበርና የወታደራዊ ጉዳዮች መምሪያ ኃላፊ አርበኛ ሀብቴ ወልዴ ተገኝተው በአንድ በኩል እያደራጀንና እያሰለጠንን በሌላ በኩል እየተዋጋን እዚህ ደረጃ ደርሰናል። የያዝነው ዓላማ የተከበረ ነው። እንኳን ወገን ጠላት ያከብረዋል። እናንተ የራስ ገበሬ የደጃችሁ ቤ ልጆች ናችሁ። አባቶቻችሁ ሀገር አስቀጥለዋል። የአባቶቻችሁን ታሪክ እንድታስቀጥሉ አድራ ማለት እፈልጋለሁ ሲል መልእክት አስተላልፈዋል። የተሰራውን የመሪዎች ሪፎርም ሁሉም የሰራዊት አባላት በሙሉ ድምጽ ከማጽደቃቸው በተጨማሪ ሁሉም የክፍለ ጦር አመራሮች በሰራዊቱ ፊት እንዲሁም የእዙና የኮር አመራር ባሉበት በታማኝነት፣ በፍትሃዊነት፣ በቅንነት እዝና ሰንሰለትን በመጠበቅ ከትናንት ተግዳሮቶቻችን ተምረን ጠንካራ ጎኖቻችን የበለጠ አጠንክረን በተሻለ የስራ አፈጻጸም የአማራን የህልውና ትግል አሸናፊ የድል ችቦ ለማብራት ደከመኝ ሰለቸኝ ሳንል አማራዊ ግዴታችንን እንወጣለን ሲሉ ቃል በመግባት የማጥራትና ማብቃት ሂደቱ በስኬት ተጠናቋል። የህወሓት ምክትል ሊቀመንበር በአማራ ህዝብ ላይ የዘር ማጥፋት እየተፈጸመ ነው፣ ብልጽግና በዚህ የዘር ማጥፋት ጦርነት ላይ እንድንሳተፍም ጥሪ አድርጎልን ነበር ሲሉ ገለጹ። የህወሓት ምክትል ሊቀመንበርና የፖሊት ቢሮ ኃላፊ አቶ አማኑኤል አሰፋ የአማራና የትግራይ ህዝቦችን ለማጋጨትና የአማራን ህዝብ ለማጥፋት የሚሸረቡ ሴራዎችን በማጋለጥ ሰፊ ማብራሪያ ሰጥተዋል። አቶ አማኑኤል አሰፋ የብልጽግና አገዛዝ በአማራ እያካሄደ ባለው ጦርነት ህወሓት እንዲሳተፍ በግልጽ ጠይቆት እንደነበርና ድርጅታቸው ጥያቄውን ውድቅ ማድረጉ ይፋ አድርገዋል። አመራሩ በማብራሪያቸው በአሁኑ ወቅት በአማራ ህዝብ ላይ እንደ ህዝብ ከባድ የዘር ማጥፋት ወንጀል እየተፈጸመ ነው ሲሉ ያነሱ ሲሆን አገዛዙ በአማራ ህዝብ ላይ የሚፈጽመውን ግፍ ለማስቀየስና እንደ አዲስ ክልሉን ለስልጣን ማቆያ ደጀን ለማድረግ እንዲችል መሆኑን የወልቃይትና ራያን ካርድ ይዞ ብቅ ማለቱን አጋልጠዋል። ብልጽግና በወልቃይት ካርድ በአማራ ህዝብ ዘንድ ተቀባይነት በማግኘት ክልሉን ደጀን አድርጎ አዲስ ጦርነት ለመክፈት አቅዶ ቢነሳም ህዝቡ ግን በአገዛዙ ላይ ግልጽ አቋም መያዙን አቶ አማኑኤል ገልጸዋል። በሁለቱ ህዝቦች መካከል የቀጠለ ደም መቃባት እንዲኖር በአገዛዙ በኩል ከፍተኛ ጥረት መደረጉን የጠቀሱት አቶ አማኑኤል በጦርነቱ ወቅት የትግራይ ህዝብ በአማራ ህዝብ ላይ ጄኖሳይድ እንዲፈጽም ሲጠየቅ ነበር። ከጦርነቱ በኋላ ደግሞ ፋኖን እናጥፋ በሚል ስም በክልሉ ጦርነት እንድንሳተፍ መንግስት በግልጽ ጥሪ አድርጎልን ነበር ብለዋል። ይሁን እንጂ ተመሳሳይ ታሪክና ባህል ባላቸው ህዝቦች መካከል ማለቂያ ወደ ሌለው አዙሪት ውስጥ የሚከት ነው። በአማራ ክልል ጦርነት ውስጥ ጣልቃ አንገባም በሚል ጥያቄውን ውድቅ ማድረጋቸውንና በሁለቱ ህዝቦች መካከል ያለው ጉዳይ በእርቅና በውይይት ማለቅ እንዳለበት መመለሳቸውን አስታውቀዋል። ኢትዮጵያን በመመስረትና በማቆየት ረገድ ደማቅ አሻራ ያላቸውን እነዚህን ሁለት ህዝቦች ለመለያየት የተሸረበው ሴራ መክሸፉን የገለጹት አመራሩ አሁን ወቅት የሁለቱ ክልል ህዝቦችና ልሂቃን መናበብን እንደ አይነት ጥያቄ መጠየቅ መጀመራቸውን ገልጸዋል። ይህ በየተራ የሚያጠፋን ነው የሚለው መግባባት በሁለቱም ወገን መፈጠሩን ያወሱት አቶ አማኑኤል የአማራና የትግራይ ህዝብ ታሪካዊና ማህበራዊ ትስስር አገዛዙ ከሚፈጥረው ክፍተት በላይ መሆኑን አስምረውበታል። ትብብር ለኢትዮጵያ አንድነት አገዛዙ በህግ ማስከበር ሽፋን የህዝብን መከራ ለማክበድ እየሰራ ነው ሲል ወቀሰ። ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ድርጅቶች ስብስብ በአሁኑ ሰዓት በሀገሪቱ እየተፈጸመ ያለውን የንጹሃን ጭፍጨፋ፣ የድሮን ጥቃትና የሚዲያ አፈና በማውገዝ ጠንካራ መግለጫ አውጥቷል። ጥምረቱ በመላ ሀገሪቱ የተዘረጋውን የሞትና የጥፋት ድግስ በዝርዝር ያጋለጠ ሲሆን በአሁኑ ወቅት በአማራ ክልል እየተካሄደ ያለው ጦርነት ስርዓት ወለድ መሆኑንና በሀገሪቱ በሺህ ዓመታት ታሪክ ውስጥ አቻ የማይገኝለት እልቂት
እየተፈጸመ መሆኑን አስታውቋል። ከሰሞኑ በደቡብ ወሎ ዞን ወግዲ ወረዳ በርካታ ንጹሃን በድሮንና በከባድ መሳሪያ መጨፍጨፋቸውንና ከፍተኛ ንብረት መውደሙን ጥምረቱ ከአካባቢው ምንጮች ማረጋገጡን ገልጿል። በክልሉ የስልክ ግንኙነት በመቋረጡ የሟቾችን ቁጥር በትክክል መናገር ባይቻልም የሟቾች ቁጥር ግን እጅግ ከፍተኛ እንደሆነ ተመልክቷል። በተመሳሳይ በሰሜን ሸዋ ዞን ኤፍራታና ግድም ወረዳዎች እንዲሁም በደቡብ ጎንደር ደብረታቦርና ወረታ ከተሞች ንጹሃን በድሮን ተገድለዋል። የጤና ጣቢያና አገልግሎት ሰጪ ተቋማትም ሆን ተብሎ በእሳት እንዲወድሙ ተደርገዋል። ጥምረቱ ይህንን ድርጊት ሲያወግዝ አገዛዙ ሕግን ለማስከበር ሳይሆን የሕዝብን መከራ ለማክበድ እየሰራ ነው ሲል ከሷል። እንዲሁም ባለፉት 7 ዓመታት የኢትዮጵያውያን መታረጃ ሆኖ የከረመው የመተከል ዞን አሁንም ሌላ አስፈሪ አደጋ አንዣቦበታል ተብሏል። የአገዛዙ ኃይሎች ለአዲስ ጦርነት አካባቢውን ለቀው መውጣታቸውን ተከትሎ ከየካቲት 1 2018 ዓ.ም ጀምሮ በወንበራ ወረዳ 6 ቀበሌዎች ማለትም ጎቸር፣ ኪታር፣ ጉምቦግዱ፣ ወግዲና አይሺ በኦነግ ሸኔ ቁጥጥር ስር መዋላቸውን ጥምረቱ አጋልጧል። በእነዚህ ቀበሌዎች ህጻናትና ሴቶችን ጨምሮ በርካታ ዜጎች መገደላቸውንና ማህበረሰቡ እግሩ ወደ መራው መሰደዱ ተገልጿል። አካባቢው ለታላቁ ህዳሴ ግድብ አቅራቢያ ከመሆኑ አንጻር ከአገዛዙ ትኩረት መንፈጉ ሆን ተብሎ እየተፈጸመ ያለ ሴራ እንደሆነ መግለጫው አመልክቷል። በተመሳሳይ ጥምረቱ በመግለጫው በደቡብ ኢትዮጵያ ክልል በአርባ ምንጭ ዙሪያ ዛይሴ በየካቲት 8 እና 9 በተፈጠረ ግጭት ከ21 በላይ ሰዎች መገደላቸውንና ንብረት መውደሙን አረጋግጫለሁ ብሏል። በሌላ በኩል በኦሮሚያ ክልል ምስራቅ አርሲ መርቲ ወረዳ ጃዊ ፈረቀሳ ቀበሌ ሃይማኖትን ለይቶ በተፈጸመ ጥቃት ሰዎች መገደላቸውንና ቤቶች መቃጠላቸውን አውግዟል። በሰሜን ሸዋ ወረጃ አርሶ ወረዳን በተመሳሳይ የተቀናጀ ጥቃት፣ ሞትና ቃጠሎ ደርሷል። ጥምረቱ መንግስት ዜጎችን መጠበቅ ካልቻለ ህዝቡ ተደራጅቶ በህጋዊ መንገድ ራሱ እንዲከላከል አስቻይ ሁኔታዎች እንዲመቻቹለት በጥብቅ ጠይቋል። እንዲሁም በትግራይ ክልል ያለው ሁኔታ በቋፍ ላይና አደገኛ አዝማሚያ የሚታይበት በመሆኑ ዳግም ጦርነት ከመቀስቀሱ በፊት ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥምረቱ ጥሪ አቅርበዋል። በመጨረሻም የብልጽግና አገዛዝ የሚፈጽመው ግፍ እንዳይጋለጥ በመፍራት ገለልተኛ ሚዲያዎችን እየዘጋና የጋዜጠኞችን ፈቃድ እየነጠቀ መሆኑ የጠቀሰው መግለጫው ይህ ድርጊት ከህገ መንግስቱና ከዓለም አቀፍ መርሆች ጋር የሚቃረን መሆኑን ገልጾ መንግስት ከዚህ ድርጊቱ እንዲታቀብ አሳስቧል። በአገዛዙ እውቅና የላችሁም ተብለው እርዳታ የተከለከሉ በርካታ ተፈናቃዮች በከፍተኛ ረሃብ ስቃይ ውስጥ እንደሚገኙ ገለጹ። ከ2010 ዓ.ም ጀምሮ ከተለያዩ የአገሪቱ ክፍሎች በማንነታቸው ምክንያት ተፈናቅለው በአምባሰል ወረዳ የሚገኙ የአማራ ተወላጆች በአሁኑ ሰዓት የሚቀርብላቸው የምግብ እርዳታ በመቋረጡ ለረሃብና ለሞት መዳረጋቸውን በምሬት አስታውቀዋል። እነዚህ ወገኖች ለ7 ዓመታት ያህል ቀያቸውን ጥለው ተሰደው በአምባሰል ወረዳ ተጠልለው የሚገኙ ቢሆንም ካለፈው ግንቦት 2017 ዓ.ም ጀምሮ ግን ይሰጥ የነበረው የምግብ ድጋፍ ሙሉ በሙሉ መቋረጡን ተናግረዋል። የምግብ እርዳታው በመቋረጡ ምክንያት ህጻናትና አረጋውያን ለከፋ ስቃይ እየተዳረጉ ሲሆን በረሃብ ምክንያትም የሰው ህይወት እያለፈ መሆኑን ተፈናቃዮቹ ገልጸዋል። ወደ ቀድሞ መኖሪያችን መመለስ አልቻልንም፣ ባለንበት ደግሞ በረሃብ እንድንሞት ተፈርዶብናል ሲሉ ገልጸዋል። የበለጠ የሚያሳዝነው ራሱን የደቡብ ወሎ ዞን አደጋ ስጋት ስራ አመራር ተጠሪ ጽህፈት ቤት ብሎ የሚጠራው አካል ለጉዳዩ የሰጠው ምላሽ ነው የሚሉት ወገኖች ጽህፈት ቤቱ እርዳታ የሚሰጠው በካምፕ ውስጥ ለሚገኙ ተፈናቃዮች ብቻ ነው በሚል ቢሮክራሲያዊ ምክንያት በአምባሰል ወረዳ ለ7 ዓመታት ያህል የኖሩትን እነዚህን ወገኖች እውቅና የለኝም ሲል መካዱ ተገልጿል። ይህ ምላሽ ለ7 ዓመታት በስቃይ የቆዩ ዜጎችን መካድ ብቻ ሳይሆን ስርዓቱ ለሰው ልጅ ህይወት ያለውን ግዴለሽነት የሚያሳይ ነው ሲሉ ታዛቢዎች ይገልጻሉ። ተፈናቃዮቹ ለ7 ዓመታት በአካባቢው ሲኖሩና በችግር ሲማቅቁ እውቅና የላችሁ መባላቸው በአገዛዙ መዋቅር ውስጥ ያለውን የጭካኔ ጥግ የሚያሳይ ነውም ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን